ይሉሻል። ረጁዬ እኔ ሰው ሲያልፍለት በጣም የሚያስደስተኝ ሰው ነኝ። በጣም ሰው ሞራል ሲኖረው በጣም ደስ የሚለኝ ሰው ነኝ እኔ። ነጭ ሆነ ጥቁር ሆነ ምን ሆነ አንድ ሰው እንኳን እዚህ ጋር ሌባ ተብሎ ሲመጣ መጀመሪያ የምለው መቼም ልባልግ ልስረቅ ብሎ የመጣ ካልሆነ መጀመሪያ መረዳት አለበት እሱ ራሱ የሚል ሰው ነኝ እኔ። ቸግሮት የሰረቀ እንኳን ቢረዳ ደስ የሚለኝ ሰው ነኝ። ስሜ እኔ የጓደኞቼ ስም ተነሳ ብዬ እንደ ነብር የሚያስነሳኝ ሴት ነኝ። ስሜ ስታነሱ ደግሞ እኔ ዝርጥጥጣችሁን ነው የማወጣው። የሚያሸረጉዱ የሚያከብሩ እዛ ያሸርጉዱ ያከብሩ። እኔ ግን ዘረጥጣለሁ። ስሜ ያንሳ ከዚህ በኋላ አንድ ሰው ህግን ጥግ ድረስ አውቀዋለሁ። ከዛ በኋላ ደግሞ በእጄም የምመልሰው ነው። በደሃው ላይ አትቀልዱበት ውዶች። የጥበቡ ተሰማ ልጅ ጨመድዳለሁ እያዳሜ ምን 500 ክፈይ 1000 ክፈይ 50,000 ከፍላለሁ። የልቤን አድርሼ በእጄም ማንም አይቀዝንብኝም። እኔ 50,000 የለኝም። ደህና ሁኑ። እንደኔ ደላላ ሁኚ እንዲኖርሽ አንቺ ያንተላውቻቸው አልጋለኝ የመጣ ወደኋላ ብንሄድበት ኬዝ አልገባሽም። ሙኒት 50,000 ሱቁ ራሱ 50,000 ይሞላ። አይ ሙኒት እንደው ከጀመርሽ እኔ አረጋሽት። አሁን ይኸውልሽ ለምን እንደሆነ ታውቂያለሽ? አሁን የዚህ ሰውዬ በውስጥ ማርያምን ተው ይላል። በነገራችን ላይ ማርያምን ልንገራችሁ፣ የምር ግን እኔ እመቤቴን ነው የምላችሁ። መጀመሪያ ምንም ኮምፈርቴብል አልተሰማኝም። ስሚ አላሽቃበጥኩም፣ ምንም አላልኩም። ግን እኛ ብናግዛት የበለጠ ሰክሰስፉል ነን፣ ደስተኞች ነን። ባይዘወይ አሁን በጌጤ የተነሳ ምክንያቱም በተለይ የቪዛው ብር በጣም አምሹር ሁኜ እርግጠኛ ሁኜ አግዛታለሁ። ሙኒት እኔ ሰርፕራይዝ አረግሻለሁ ብላ ስትላት በጣም ደስ ብሎኛል። ምክንያቱም ደስ ያለኝ ምንድነው እንደምትችል ስለማቀው ነው። ሙኒት በስተመጨረሻ ትናንትና የሰማሁት ነገር ላይክ እንደዚህ እንትን ስላላለኝ በቃ ኦኬ ራስሽ በምፈልጊ ሰዓት መተሽ ተናገሪ። ከኔ በፊት ግን ማሚን አውሪያት። ምክንያቱም ማሚ ላንቺ ያሰበችልሽ ብዙ ነገር ስላለ ብያለሁ። መልእክትም ለሰው ልክ ያለው ግን አሁን ሙኒት ያናደዳት ምንድነው እኔ ሳወራት እመጣለሁ ብላ ለምን እንደዚህ ሆነ ነው በቃ ያ ማለት ምን እኔ አሁን ቪዲዮ ምናምን ያየሁት አላየሁም ነበር። መቤት እኔ ልከሰስ እንግዲህ እኔ ወላሂ ነው የምለው ቀሰምን ብላ ለእሷ መኪና የሰጠለት ነው ያየሁት። አይቼው አላቅም አላቀው አታቀኝም ብሎ ይክሰሰኝ አላቀው። አለማወቅ ያስከስሳል እንዴ ማሬ? ተከሰው የነበሩትን ረሳሻቸው እንዴ? ረጁ እሱማ እንዳለ ሆኖ አይ ይሄ አሁን እንደዚህ ልንገርሽማ ሁል ጊዜ ትንንሽ ሀብታሞች ችግር አለባቸው። ድሃም ሲደህይ ንጥት ብሎ ሲደህይ ይሻለዋል። ግን ሙኒት እኔ የሚሰማኝን ልንገርሽ፣ ይቅርታ አድርጊልኝ። 50,000 ነው ታዋጡልኛላችሁ። እኔ ያለውልሽ ሀቢብቲ ወላሂ ላዚም ትክክለኛ ሀብታም ቲክቶክ ላይ አይመጣም። ከይቅርታ አይመጣምም ነኝም ብሎ አያወራም። እኛ አሁን ስላገኘን ነው። ይኸውልሽ ልንገርሽ አሁን ያገኘ ሰው አይቶ የማያቅ ሰው ነው በጣም ሁከት ምናምን የሚፈጥረው እንጂ ያደገበት ለፍቶ የኖረበት ምን ያለበት ብትን አይልም። ሀቢብቲ ድካሙንም ያውቀዋል፣ አመጣጡን ያውቀዋል፣ የት መዋል እንዳለበት ያውቀዋል። ኔማር ትክክለኛ ሀብታም በጣም ሀምብል ነው። በጣም የተረጋጋ ነው። ሀምብል ምንድን ነው የሆነ የተረጋጋ ነው። ንብረቱን ለሰው አያሳይም። ምክንያቱም ንብረቱን ካሳየ ሰዎች ሚውት አድርጊልን ቤቴ ነው ብለሽ በሳሪ ቲክቶክን የምማጸነው ሳሪ ቤት ስንገባ ሆስቱን ሚውት የምናደርግበት ይስታል ቤቴ ነው ብላ እና ትክክለኛ ሀብታም እውነቴን ነው የምላችሁ ወላሂ እኔ የሚሰማኝ ጋይስ እኔ ቆይ ልንገርሽ ውዴ ልንገርሽ ቆይ ትክክለኛ ሀብታም እንደዚህ አይነት አክታ ያሳይም። እኔ ጋይስ እኔ የሀብታም አሸርጋጅም አይደለሁም አሽቃባጭም አይደለሁም። ከሀብታም ስርም አላጎበድድም። ይቅርታ አድርጉልኝ። እኔ በራሴ በመስመር የሚሄድ ሰው ነኝ። ግን ትክክለኛ ሀብታም ያለውን ነገር ለሰው አያሳይም። ለሰው ካሳየ እኮ ብዙ ሰው እንደሚመጣበት ስለሚያውቅ
ጩኸትና ግርግር ስለማይፈልግ ሳይለንት ሆኖ ህይወቱን መኖር ነው የሚፈልገው። እኔ እንደዛ ነው የሚመስለኝ አይደል ሙኒት? ትክክል፣ ወላሂ በትክክል እኮ ነው የምትናገሪው። ምክንያቱም ብርቁም አይደለማ ነው ያልሆነ ሰው እኮ ነው ተጨንቆ ሀብታምነቱን ማሳወቅ የሚፈልገው። አልታወቀልኝም የታየ ነገር የለም የሚለው ያልሆነ ሰው ነው አይደለ እንዴ? ሀብታምማ መች ስራ ደቂቃና ሰከንድ ነው። ሳሪ በትልቁ ያረግሽኝ 50 ያስሻል ብለሽ ነው። እንደፈለጋችሁ ተንቦጭ አረቁ ቤት የሀሳብ መሰጣጠት ማንንም አይጠይቅም። ኤኒዌይስ በደሃው አትጫወቱበት። ደሃው ችግሩን ነው እንጂ መወጣት የሚፈልገው መቀለጃ አይደለም። ደሃው ችግር ይዞት ነው እዚህ የሚመጣው። ደሃው ችግር ይዞት ነው እናንተ ፊት የሚወድቀው። በደሃው ላይ አትቀልዱበት። ከይቅርታ ጋር ማንም ሁኑ ማን አይ ዶንት ኬር፣ እኔ ምንም አይገርመኝም፣ ግን አትቀልዱበት በደሃው ላይ። አሁንም ቢሆን ልጅቷን እስኪ ማወቅ አለብን የደረሰችበትን። አዎ ስም ጠራው እንደ ወዶች አልጠራውም አይደል? ነፂ ሚውት አርጊ ባንክ አምላክ ሚስጥር ካወራሽ እኔ ሚውት ነኝ። ነፂ ሲጀመር ምን አልክ ሚኪ? አርጊያታለሁ። ሲጀመር ያለው ሰው አለኝ እወቁልኝ አልም ነውር ነው። ኦፍኮርስ ያለው ሰው ድምፁን ጸጥ አድርጎ ምክንያቱም እንዴት እንዳገኛት ያውቃል። እንዴት ዋጋ ከፍሎ ገንዘቧን እንዳመጣት ስለሚያውቅ አይቸኩልም ለሁሉም ሰው ለመበተን። አዎ እኔ እንደዛ ነው የሚሰማኝ ውዶቼ። እንግዲህ እንዳልኳችሁ አስቡበት። እሺ አመሰግናለሁ። ሳሪማ ፎቶዋን እንዲህ ብላ ራጁ ኤሪማለሽ ከጎንሽ የለችም። እሺ ደዊና ሊቢያ በእናትሽ አስቸኳይ ሶች ስልኬ ሳንቲም የለም። እሺ መጥቼ ልደውልላት እኮ ደግሞ ዛሬ እንትን ብላይ ነበር እኮ ለምን ቀረች? እሺ ጋይስ የምትገዙ አንድ ቁጥር ጻፉ ጋይስ።